በምንድነው ምንድነው መሰላችሁ ዛሬ እኔ ከዚህ ቀደም የተወለድክበትን ቀን አክብሬያለሁ። እናንተም እኔም እናውቃለንና አሁን ዛሬ ደግሞ እንግዲህ ይሄን አሻንጉሊት ታይታችሁታል። ከመጀመሪያ እስከ መጨረሻ እኔ አይደለሁም የገዛሁት፣ ሶስቱንም ሰው ነው የገዛልኝ እና ይሄን ትልቁን አሻንጉሊት ደግሞ ዛሬ ከዱባይ ነው የተላከልኝ። ምንም በማስመልከት ካላችሁ ደግሞ ጠንክረሽ ስለሰራሽ በቃ የጥንካሬ ምሳሌ እንዲሁም ደግሞ በቃ አይደለ ትናንት እንዲህ ነበርኩ ዛሬ ላይ ደግሞ እንዲህ ሆኛለሁ። ባይጠቅመኝም ልጅም ብትሆኝ እንኳን ብዙ ነገሮችን እንትን ብያለሁ ብላ መልእክትም አስቀምጣልኝ ነው። እና ሌላኛው የመጣሁበት ምክንያት ዛሬ ትልቁ እንዴት አድርጌ ነው የምናገረው? እንዴት ነው ልንገራችሁ መሰላችሁ? እንደዚህ እስከ ዛሬ እንቀልዳለን፣ እንጫወታለን። አንዳንዴ መረሙ ቅመሞች መረም የሚባል ነገር አለና ዛሬ እንደዚህ ውብ የሆንኩት እንደዚህ ያማረብኝ እንዴ እንደዚህ ሁኜ መጥቻ አላውቅም አይደለም። እንዴት አውቄ ይሆናል? ግን ከ3 ቀን በኋላ በነግራችሁስ እውነት የምሬን ሀቂቃ ከ3 ቀን በኋላ የምነግራችሁ ነገር አለኝ። ከ3 ቀን በኋላ ባዛወይ ዛሬ ጫፍ ነው የምነግራችሁ። ዛሬ ትንሽ ነገር እነግራችኋለሁ። ከ3 ቀን በኋላ ደግሞ ሙሉ ነገሩን እነግራችኋለሁ። እሺ እና ማለት ነው አሁን በሉ ማሪ አሁን በሉ አሁን አላሉ ምንም ፋይዳ የለውም። ዋናው ነገር ከ3 ቀን በኋላ ብያለሁኝ። የሚቀጥለው ነገር ደግሞ ነገም አለኝ። ነገም ማሳያችሁ ነገር አለኝ። ማይክ ያስፈልገኛል አይደለ? ማይክ ያው እንግዲህ እንደሚታወቀው እኔ ግምጃዬ ነኝ አይደለሁም እንዴ? ነኝ
አይደለም ነኝ እና በፊት ምን ነበርኩኝ እኔ? አይደለሽም። እሺ በፊት ምን ነበርኩኝ እኔ? ከዛሬ 9 ወይም እንደዛ 8 ወር በፊት ምን ነበርኩ? በእናንተ በራሳችሁ አፍ መስክሩ። ከማዳም ቤት ቅመም ነበርኩ። አሁን ዛሬ እኔ የምኖረው ኑሮ መኖር የምፈልጉ ስንት ሰዎች አላችሁ? አለን በቃ እኔ እዚህ ለመድረስ እንትኛለሁ። የሰው ልጅ ያሰበበት ደረጃ የሆነ ከፍታ ላይ ለመድረስ ግዴታ የሆነ መውደቅ፣ የሆነ መርከስ፣ የሆነ መንቋሸሽ ያለበት ቦታ ላይ ይንቋሸሻል። መውደቅ ያለበት ቦታ ላይ ደግሞ ይወድቃል። እኔ ከትናንት ወዲያ ነው ከ3 ቀን በፊት የኔን ተከታዮች ገብተን ስናይ አብዛኛውን ተከታይ ሳዑዲ አረቢያ ላይ ነው የሚኖረው። ዱባይ ሳዑዲ አረቢያ ነው የሚለው ማለት ነው። እና እኔ ባይዘው ወይኔ የምነግራችሁ ነገር መጠቀም የምፈልገው ነገር የለም። ዛሬቱ ህይወቴ ላይ ደርሳለሁ ብዬ አስቤ አላቅም። ገባችሁ? ዛሬቱ ማንም የፈልገውን ይፈንጭ፣ ማንም የፈልገውን ይበል፣ ማንም ያንቋሽኝ፣ ማንም ዝቅ ያደርገኝ፣ የምኖረውን ግን እኔ ነኝ የማውቀው አይደለም። የምፈልገውን ነገር አገኛለሁ። ከሰው አልጠይቅም። እናት አባት አላስቸግርም። ራሴን አቁሜ ነው የምኖረው። ገባችሁ አይደለም? ይሄን ቤት መከራየት ፈለኩኝ፣ ግን ገንዘብ ባይኖረኝ ወይንም ደግሞ የሆነ ደረጃ ላይ ባልደርስ ይሄን ነገር ማድረግ አልችልም። እና የሆነ ሰዓት ላይ ራሴ በቃ ተስፋ ቆርጬ ራሴን ጥዬ ራሴን አብጠልጥዬ ምን እኔ እዛ ቦታ ላይ ልደርስ ምናምን ብዬ ህይወት እዚህ ጋር ከታረገ ብዬ ህይወቴን አቁም ያውቃሉ። አብዛኛውን ሰው በራሱ ተስፋ የቆረጠ ቅመም ሁና ፈምሳ ወይንም ደግሞ የሆነ ቦታ ላይ ደርሳ በሚዲያ እውቅና ያገኘች ሴት ማናት? ቅመም ሁና ላይቭ ስትሪም ተጠቃሚ ሁና የምትኖር ሴት ማናት? እኔ ምክንያቱም ምንድነው ኮንፊደንስ ስለሌለን ሁላችንም፣ እኔም እናንተም ኮንፊደንስ የለንም ሁላችንም። እኔ ከዛ ከኩሽና ውስጥ ወጥቼ እኔ እንደዚህ ቲክታከር ሆኜ ሰው ሊያየኝ ብለን ነው የምናስበው ሁላችንም። እና ደግሞ አብዛኛው በሰው ማፌዝ፣ በሰው መቀለድ፣ ምክንያቱም ስለማትወጡ እና እኔ ከ3 ቀን ከ4 ቀን በኋላ የሆነ ይዤላችሁ የምመጣው ነገር አለኝ። አይደለም የሚወደኝ የማይወደኝም ሰው በቃ ይሄ ነው የምለው ነገር የለም። እና ቅመሞችዬ ነፃነት የሚባል ነገር አለ። አብዛኛውን ሰው ስንከተል፣ ሰው ስንወድ፣ ሰው ስናከብር እስከዛሬ አይተን የማናውቀውን ነገር በሰዎች ላይ ስለምናይ እነዛ ሰዎች እንከተላለን። ወይ ንግግራቸው፣ ወይ አለባበሳቸው፣ ወይ አመጋገባቸው፣ ወይ አኳኳናቸው፣ ወይ ሐረካታቸው ተመችቶ እንከተላቸዋለን አይደለም። ግን እነዛን ሰዎች መሆን አንፈልግም። ችግሩ እሱ ነው። ሁሌም የሰው ጥገኛ፣ በየኮሜንቱ መልከስከስ፣ ሰውን ዝቅ ማድረግ፣ ሴት ልጅ ሆነች ሴትን መርገጥ፣ ማንቋሸሽ። ያችን ሰው እኮ መሆን ጭራሽ አይቻልም። ምክንያቱም ያቺ ሰው ናት። አንቺ ደግሞ አንቺ ነሽ ውዴ።
ራስሽን ትደብቂያለሽ። የሆነ ባይዘው የሆነ ተሰጥቷላችሁ። እኔ ምን ተሰጥቶ ኑሮኝ ነው? ምንም ተሰጥቶ የለኝም። ግን ደግሞ ራሴን በድፍረት አወጣው እና እንደዛ ነው። ባሪፍ ነገር ባሪፍ ቆንጆ የሆነ ነገር ጠብቁ። ሌላ የምነግራችሁ ነገር የለም። ምክንያቱም ሞር የሱን ህይወት የምኖርለት ብዙ አይነት ሰው አለ። ይቺ ልጅ የምትኖረው የኔን ህይወት ነው ብሎ የሚቀራኘኝ ብዙ ሰው አለ አይደለ? ብዙ ሰው ይቺ ልጅ የምትናገረው ነገር ትናንትን ያለፍኩት ነገር ነው ብሎ የሚያስብ ሰው ስላለ መናገሬን ማላቆም ለዛ ነው። እሺ እና እንደዛ ነው። እወዳችኋለሁ ቅመሞችዬ፣ የኔ ጥንቅሾች፣ የኔ ቦስ ቃሎች። ራሳችሁን ገላችሁ ለሰው የምትኖሩ፣ ራሳችሁን ቀብራችሁ ለሰው ደስታ ቀና ደፋ የምትሉ በጣም የምወዳችሁ ኢንሻአላህ። ወይም ደግሞ ወረታችሁ ደግሞ እግዚአብሔር ያውቃል አንድ ቀን ያው እና እንደዛ ነው ያለው ነገር እላችኋለሁኝ። ይሄን ነገር ለመናገር ነው የገባሁት። መግባትን ፍላጎት አልነበረብኝም፣ ግን ለሌላው ሳይሆን በጣም እኔን የሚጠብቀኝ ሰው አለ። አጠብቁኝም ቅመሞቼ እኮ እና ይሄ ነው ያለው ነገር። እግዚአብሔር ይመስገን ዛሬዋ ቀን ያደረሰኝ። ክፉንም በጎንም መውደቅም መነሳትም መጣጣልም መርከስም ከብዙ ነገር አለፌ ዛሬን ደርሻለሁ። ነገን ደግሞ ያሰብኳትን ግምጃ እንደምገነባት አስረግጬ ነው የምነግራችሁ። በኮንፊደንስ ኮራ ቀብረር ኮራ ብዬ እና በቃ ፈጣሪያችሁንም ውደዱ፣ ፈጣሪያችሁንም ነው ከፍ የሚያደርገው ዝቅ የሚያደርገው መድኃኒዓለም ፈጣሪ ነው፣ የፈጠራችሁ ነውና ከፈጠራችሁ ፍጡር በታች ደግሞ ቤተሰብ እና ሌላችሁ ፈልጌ ነው። ጠንክሩልኝ፣ በርቱልኝ። ነገም ሌላ ቀን ነው። ስደተኛ ሆኖ ጥሩ ነገር ወይ ለሰው በጎ አድራጎት ሲሰራ ወይ ሰው ሲደግፍ ነው እንጂ የሚታወቀው ቅመም ሆኖ እስካሁን ድረስ ወጥቶ ይቺ ልጅ እኮ ትናንት ቅመም ነበረች የተባለች ሴት የለችም። እንዲሁም ደግሞ እንደዛ ተንከራታ ሂዳ ስቃይዋ መከራዋ ሁሉ ነገሯ ተልበስብሶ የተቀመጠች የተዳፈነ ሰዓት ማለት ነው። እንደዛ ነን አብዛኛውን ቅመሞች እና እኔ አንድ ቅመም ወታ ጌም ስትጫወቱ ወይም ደግሞ በድፍረት የሆነ ነገር እንኳን ተናግረዋት ስትመልስ መልስ በኮንፊደንስ ስትናገር በጣም ነው ደስ የሚለኝ። በጣም የሆነ ሞራኔ ሽቅሽቅር የሚለው እዛው ሆነው ሲናገሩ እንኳን ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። ለዚህ ነው የገባሁት። እግዚአብሔር ከእናንተ ጋር ይሁን። መልካም ነገር ይጠማችሁ። መልካም ስታስቡ መልካም ነገር እና ጥሩ ነገር ስታስቡ ጥሩ ነገር ስታስቡ ጥሩ ነገር ለሰው መጥፎ ያሰበ ሰው ምንም ያክል እንኳን ቢጥር ነገ መልሶ። ስለዚህ መልካም ነገር ማሰብን ያክል ነገር የለም። መጥፎ ነገር ያሰበ ሰው ቂል እንደሆነ እንደረከሰ እንጂ የሚቀረው መቼም ቢሆን ከፍታ ነው ያየው። ይሄ ፋክት ነው፣ እውነታ ነው። ገባችሁ? መልካም ሰው ይወድቃል፣ በራሱ ይሸማቀቃል ተብሎ አይታሰብም። ገባችሁ አይደለ? ዛሬ እናንተ ፊት ላይ የቆምኩት ትልቅ ነገር ሰንቄ ነው። አንድ ተማሪ ሲማር እስክሪብቶ ደብተር የሚጨርሰው እስከ 12 ከ12 ዩኒቨርሲቲ ከዩኒቨርሲቲ ብዙ ነገር ኮሌጅ ለኮሌጅ የሚንከራተተው ነገ ጧት ትልቅ ነገር ያለው ብሎ ነው አይደለ? ስለዚህ እንደዛ ነው ያለው ነገር። ከልጆቼ ቤተሰቦቼ
ከቤተሰቦቼ ደግሞ እግዚአብሔር እኔ የሚወዱ ሰዎች ፈጣሪ እነሱ በቃ እንዲኮሩብኝ ይፈልጋሉ። እሺ እና ዛሬ ለምን እንደዚህ ሆነ መጣኝ ለምንድን ነው ደግሞ እንደዚህ ማለታችሁ አይቀርም እና ይቅርታ አድርጉልኝ። ግዴታ ማማር ስላለብኝ ነው ያመርኩት። ይደብራችኋል? አይደብራችሁ? እሺ ደብራችሁም ደግሞ ምንም ማድረግ አይቻልም እና እንደዛ ነው። የምትወዱ ልጆች ጸሎት አድርጉ፣ የምትጠሉኝም ጸሎት አድርጉ። እሺ ፋይኔነት አመሰግናለሁ። እሺ ነው ቆንጆ። ያው ብዙም አነጋገር አልችልም ስላልተማርኩ እና ወዳቸዋለሁ። የኔ ሁሉ ነገሮች፣ የኔ ስማርቶች፣ የኔ እንቁዎች፣ አዳኞችዬ የኔ አዳኞቹ፣ የኔ መልካሞች፣ የኔ ሰው ልኮች፣ የኔ መሪዎች እና ወዳቸዋለሁ። አዲስ ነገር ጠብቁ። ፎቶ ላንሳሽ። ሶሪ አልነሳም፣ ዛሬ አልነሳም። እሺ ይቅርታ። እንደዚሁም ልሰርቁ ስለምችሉ ስረቁ። የምዘቀዘቁት የምፈልጉት ሰዎች እንደዚህ ውሰዱ እሺ እንጂ አልነሳም። ዛሬ አልነሳም። ምንድን ነው የሚያስቅሽ? እና እንቁዋ፣ ተወዳጇ፣ ተፈቃሪዋ፣ ተፈላጊዋ የማዳም ቅመም በአዲስ ስራ እየመጣች ስላልገባችሁ ነው ማሮቼ፣ ስላልገባችሁ ነው ስሜቱ ስላልገባችሁ ነው። ገብርኤልን ጀማየኔ እናት የኔ መልካም ሴቶች ስላልገባችሁ ነው ስሜቱ። አይሚጣ አማቤቴ ከዚህ ቀደም ብያቸዋለሁ፣ አይሳካም። ይቺ ሴት እዚህ ጋር ነው ፍርግም ብላ የምቀረው። ሴት ደግሞ ምንድናት? ሴት ደግሞ ከመላስ ውጭ ምን ታውቃለች ተብላ የምትባል ሴት ሰርታ እዛ አላማዋ ላይ ቁማ እንደማየት ምንም የሚያስደስታት ነገር የለም። እኔ ደግሞ አልቀዋል እና እኔ ራሴ እያስደመመኝ ነው ራሴ። ምክንያቱም ችሎታ ይገርመኛል። አዙሬ ሳስበው ይቺ ሴትዮ ቆይ ምን ስንት ነገር ነው የቻለችው ብዬ አስብና ከዛ ይህ መቻል ስላለባት ነው አይቻለችው። ደግሞ ከማን ጋር ልመጭ ነው? ከራሴ ጋር ንግስ ብዬ ራሴ ማንንም አላመጣም። ምን ፈልጋችሁ ነው? ሰው ይመጣል ብላችሁ ነው? ጠብቁ ማሮች። እናንተ ከዚህ ውጭ ሌላ ነገር አታውቁም እንዴ? ማንንም አላመጣም። ራሴ ብቻዬን ግዴታ ሰው ይዤ መምጣት አለብኝ ነው። ምንድን ነው ይሄ ሁሉ? በጣም ተሰርቆ ነው ዛሬ ማለት እና እንደው ብዙ ወርቅ ብር አቲ ማድረግ አይመቸኝም ከመስቀሌ ውጭ። ለዛ ነው ማሬ ወርቅ ማድረግ አለብኝ ግዴታ። ለኔ ወርቄ ነው ይሄ፣ ምን አገባሽ? እና እንግዲህ መጠበቅ ያለባችሁ ልጆች ጠብቁኝ። አምላክ ምኞታችንን ሀሳባችንን የሁላችንንም ታሳካለን። በጥሩ ነገር በደጋግ ነገር ለመምጣት እና ውሃ እየጠጣችሁን የመዋለ ጠጣ ዝም ብሎ መስማት ጥሩ አይደለም ብዬ ነው። ማርያም ሰው ሲሰማ ቁጭ ተብሎ ውሃ እየተጠጣ እንደዛ ነው። እሺ እና
ከዚህ በላይ ከነገርኳቸው ትጠራጥራላችሁ። ይቅርባችሁ። እሺ